ማነው እሱ? ባሌ ነው የማገባው። ብታገቢ ሰው እኔ ማወራው ነው አንቺ የምታገቢው? የት ነው የምታውቂው? አንቺ ራስሽ የት ነው የምታውቂው? ደፋር። ማንን ነው የምታገቢው? እሱ ነው የምታገቢው አንቺ? አንቺ እኔ ላገባ ያሰብኩትን ሰው ነው ባሌ ብለሽ ስታወሪኝ የነበረው? ሰላም አለይኩም አቢቢ። ወአለይኩም ሰላም ወራህመቱላህ። ሰላም ነው አይደል? አሎ አልሐምዱሊላህ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። በጣም አምሮብሻል። አመሰግናለሁ። የኢትዮጵያ አየር በጣም ተመችቶሻል። ያው አንተ አለህ አይደል? እኔ እንኳን መች በቂ ጊዜ ሰጠሁሽ። ለኢባዳዬ ጊዜ እየሰጠሁኝ አንቺ ረሳሁሽ። ኧረ እኔ ወድ ችግር የለውም። እሱንማ በተግባር እያየሁት አይደል እንዴ? ልክ ነሽ። እኔ የምልህ ሀቢቢ፣ እኔ በቅርቡ ነው ከአረብ ሀገር የመጣሁት። ለምንድን ነው እንደዚህ አይነት ቦታ የምትቀጠረኝ? አብዛኛውን ጊዜ ማለት ብዙ መዝናኛዎች አሉ፣ መናፈሻዎች አሉ፣ ግሪን ኤሪያዎች አሉ። እኔ ደግሞ ሀገር መጎብኘት ፈልጋለሁ፣ ብዙ ነገሮች ማየት ፈልጋለሁ። እናንተ ደግሞ አብዛኛውን ጊዜ የዚህ ቦታ ነው የምትቀጥረኝ። እንደዛ ማድረግ እኮ አቅቶኝ አይደለም። እኔም ይሄንን ጥያቄ ትጠይቅኛለሽ ብዬ አስቤ ነበር። ያንን ማድረግ በጣም ቀላል ነው፣ ግን አያስደስትም። እዚህ ቦታ የጠራሁሽ በምክንያት ነው። ለማንኛውም ከመስጊድ መራቅ አልፈለኩም። ለዛ ነው እዚህ የቀጠርኩሽ። ያው አንቺን ካገኘው በኋላ መስጊድ መመለስ አለብኝ። አሁን እኮ 4 ሰዓት ነው። በዚህ ሰዓት ነው መስጊድ የምትገባው? አዎ እኔ እንደዛ ነው ማደርገው። ብዙ ጊዜ አዛን ከማለቱ በፊት ከ2 ሰዓት በፊት ቀደም ነው የምገባው። ምክንያቱም የተለያዩ ኢባዳዎችን ማድረግ አለብኝ። ይገርምሻል፣ በጣም በተደጋጋሚ መስጊድ በማዘውተሬ ልማድ ሆኖብኛል። ያው አንቺን የመሰለች ቆንጆ የሚሰጠኝ መስጊድ በማዘውተሬ አይደል? ያው በዱዓ ያገኘሁሽ የዱዓዬ ውጤት ነሽ። ያኔ ራሱ አረብ ሀገር ሆኜ በኢሞ በስካይፒ ስደውል ራሱ አዛን እያለ ነው ወደ መስጊድ እየሄድኩ ነው ትለኝ ነበረ። እንደዛ ናፍቀኸኝ እንኳን እንደዛ ስትለኝ ማለት ያው የዲን ነገር ነው ብዬ በጣም እደሰት ነበር። ምን ነው ውዴ? አቀረቀርክ እኮ። አዎ ትንሽ ይህ ሀሳብ ገብቼ ነው። እና ታዲያ ለኔ ያነግረኝም? ተይው እባክሽ፣ አንቺን ማስጨነቅ አልፈልግም። እኔ እያለሁ ያው ባለፈው ያልኩሽ የሰርጉ ሁኔታ ነው። መንሱር? አዎ ትንሽ ቤተሰቡ ገንዘብ አለውና ሰርጋቸውን ትንሽ ማካበድ ፈልገው እኔን ደግሞ አንደኛ ሚዜ ካልሆንክ ብለው ወጥረው ይዘውኛል። እና ታዲያ እና ወጪውን ሳስበው ትንሽ አካውንቴ ላይ ካለው ብር ጋር ሳስበው ከና አይመጣጠን እና ለዛ ነው። አረ እንደው ተይው በቃ፣ አንቺንም ማስጨነቅኩሽ። ሌላ ሰውም ቢሆን እንዲፈልገው አደርጋለሁ። እና ታዲያ ውዴ እኔ እያለሁ እኔን ከራስ እያራክ ነው እንዲ ያለኸው? አይደለም ውዴ ተረጂኝ። ግን ታውቃለህ እንደዛ አረብ ሀገር ለፍቼ የሰራሁት ደስተኛ ሆነን እንድንኖር ነው እንጂ አንገትህን እንድታቀረቅር እኮ አይደለም። የሚያስፈልገውን ነገር ማድረግ እችላለሁ አሁን። በጣም ነው የማመሰግነው። እሺ ውዴ። አረ ችግር የለውም። የኔ ማለት እኮ ያንተ ማለት ነው። እኔ እኮ እሺ የሙሽራውም ይሁን ሚዜዎቹ ሲያቀብጣቸው የመረጡት ጫማ የ15,000 ብር ጫማ ነው። እንዴ ከረባት፣ ሸሚዝ፣ ሌላውን ሽቶ ስጨምሪ ደግሞ ገንዘቡ ሌላ ታሪክ ነው። እና ታዲያ እኔ ወድ አንተ ከማን አንሰህ ነው? ማነሱ እኮ አይደለም፣ ግን ይሄንን ያህል ወጪ ማውጣት በጣም ይከብዳል። ሀቢቢ ቆይ እንዴት ነው የምታስበው? የኔ ማለት ያንተ አይደለ እንዴ? አካውንት ያኔ በፊት ምልክበት ነው አይደለ? ልክ ነሽ፣ ራሱ ነው። እና ታዲያ የሚያስፈልገውን ንገረኝ እስቲ። በቃ የሚያስፈልገውን ነገር አሁን ልክ ያለው አድርግ። እሺ እሺ በቃ 30 ደቂቃ አሳልፌያለሁ። አሁን መስጊድ ልግባ። አላስቆምሽ፣ እንገናኛለን። እሺ እሺ በቃ ሰላም አለይኩም። ወአለይኩም ሰላም። መስሎሻል? እኔ ካንቺ ምን አለኝ? ብርሽን ነው የፈለኩት። የኔ ወድ ደግሞ ሰርጋችንን ቶሎ እንዲያደርግልን ዱዓ ያርግ። እሺ ችግር የለውም፣ በቅርቡ ይሆናል።
አስቸኩዬ በሺት ያስወጣውሽ አይደል? ምንም አይደል፣ ቤት ውስጥ ስራ እየሰራው ስለነበረ ነው። ደግሞ በሺት እንዴት ነው የምታምሪው! በጣም አመሰግናለሁ የኔ ውድ። የኔ ሚስት በጣም ቆንጆ ናት። አመሰግናለሁ ውዴ። ምን እግር ጣለ ሰፈር ድረስ? ሰፈር ውስጥማ አሩጦ የጠራኝ። በነገራችን ላይ ቤታችን እያለቀ ነው ታውቂያለሽ አይደል? 85% ቤታችን አልቋል። የሴራሚክ ንጣፍ ነው የቀረው። እሱን ደግሞ በካሬ አስልክችን የመጣሁት። አጋጣሚ ሰራተኛ ራሱ ደጅ አቁሜ ነው የመጣሁት። እንግዲያው ሴራሚክ ከቀረ እኔም ቤቱን ለማየት በጣም ፈልጋለሁ። እንግዲያውም ቤቱን አይተን ሴራሚኩን አብረን መርጠን እናስነጥፈዋለን። ከመጀመሪያውም እኮ ላግዝ ብዬ ነበር፣ ራሴ ልወጣው አልከኝ እንጂ። ልክ ነሽ ውዴ። ሁሉን ነገር በራሴ ወጪ ሸፍኜ አንቺን መጨረሻ ላይ ሰርፕራይዝ ባደርግሽ ምንኛ ደስ ባለኝ። ደግሞ ባሳይሽ ገና መሰረት ስጥል አላሳይሽም ነበር። ሙሉ በሙሉ ያለቀ ቤት ሰርቼ ጨርሼ ነው ላንቺ ማሳየት የምፈልገው። ደግሞ እኮ ቤቱ ካለቀ በኋላ ታይዋለሽ። በዚህ ምንም ሀሳብ አይግባሽ። ደግሞ ቤት የሚሰራ ሰው ስጋ ነው ደም የለውም አይደል የሚባለው? ልክ እንደዛ ሆኜ ወደ አንቺ መጣሁ እና ውዴ 80,000 ብር ብለውኛል ሴራሚክ ንጣፉ። ይኸውልሽ ሰራተኞቹ ናቸው እየደወሉልኝ ያሉት። ምንም አይደል፣ አረብ ሀገር ሰርቼ የመጣሁት አብረን ሰርተን እንድንለወጥ ብዬ ነው። ባግዝ ደግሞ ምንም ማለት አይደለም። አንተም ለነገ ህይወታችን እየለፋ ስለሆነ እመኚኝ፣ እኔ ሁሉን ነገር ውብ አድርጌ ጨርሰዋለሁ። እርግጠኛ ነኝ እዛ ቤት ያለውን እያንዳንዷን ነገር እንደምትወጂው የኔ ውድ። አንቺ እዛ አረብ ሀገር ስታዩ ስትመኘው የነበረውን ቤት እኔ እዚህ ኢትዮጵያ ውስጥ ሰርቼ ነው ሰርፕራይዝ ማደርግሽ። እኔ እኮ ውዴ ትልቅ ነገር አልፈልግም። አንገት ማስገቢያ ጎጆ ሰርተ ህይወትን ጀምር ካልከኝ ለእኔ በቂ ነው እኮ ውዴ። ከዚህ በላይ አልፈልግም። ይሄ ነገርሽ እኮ ነው ደስ የሚለኝ። ምንም ሀሳብ አይግባሽ። አውቃለሁ ቤቱ እስኪያልቅ እያልኩኝ እንዳስጠበቅኩሽ፣ ግን የተመኘሽውን ህይወት ከኔ ጋር ትኖሪያለሽ። ለአንቺ ለቆንጆ እጮኛ የሚመጥንሽን ቤት ነው የሰራሁልሽ። ሹክራን ሀቢቢ፣ በጣም ነው የማመሰግነው። ለእንዳንቺ አይነት ቆንጆ ሴት ደግሞ ቆንጆ ነገር ነው የሚገባው። አድርጌ ያሳይሻለሁ። ስንት ነው ያልከኝ ላስገባልክ? አጠቃላይ ወደ 80,000 ብር ነው የሚፈጀው። 80,000? አዎ 80,000። አካውንት የመጀመሪያው ነው? አዎ በፊት የምጠቀመው አካውንት ነው። በቃ እሱ ላይ ያስገቢልኝ። እሺ ይኸው እያስገባውልህ ነው። እኔም ሰራተኞቹ ላይ ልድረስ። እንዴት ነሽ? ከአረብ ሀገር ከመጣሽ በኋላ አየሩ ተመችቶሻል? የመጣሁት ሀገሬም አይደል? እውነት ነው ሀገራችን ነው። አንቺ ስትሆኚ እንዴት ነው ተመቸሽ? አዎ አልሐምዱሊላህ ተመችቶኛል። በጣም ቆንጆ ነው፣ ተመችቶኛል። እጠይቅሻለሁ እያልኩ ብዙ ጊዜ ያኔ እዛ ዱባይ ያለን በስካይፒ በኢሞ ምደውይለት ጓደኛሽ እንዴት ነው እዚህ ከመጣሽ በኋላ ኢማኑ እንደዛ እንደምትዩ አገኘሽው? አዎ ምን ባክሽ እንዴት ደስ እንደሚል። አሁንም እንደዛ ነው፣ ከዛ በላይ። አይ ደስ ይላል ማሻአላህ። ያኔም እኮ ስታወሩ ማለቴ ኢማኑ አወራሩ ብዙ ነገር እኮ ገዝቶሽ ነበር እና ስትመጪ ታዲያ እንደዛ ነበር? አሁንም እንደዛ ነው፣ ከዛ በላይ። ቤት ከሚያሳልፈው ጊዜ ይልቅ መስጊድ የሚያሳልፈው ጊዜ ነው የሚበልጠው። ማሻአላህ ተመሳሳይ ታሪክ ነው ያለን እኔና አንቺ። ያንቺም እንደዛ ነው? የኔም እኮ ከመስጊድ አካባቢዎች አይርቅም። ሲያገኘኝ እንኳን ሲቀጥረኝ መስጊድ አካባቢ ነው የሚቀጥረኝ። አብዛኛውን ጊዜ የሚገርምሽ ራሱ ማለት ነው መስጊድ ራሱ ሲገባው ማለት ነው ከሰዓት አስቀድሞ ነው የሚገባው። ብቻ ማሻአላህ ነው። እና አንቺስ ትዳር ምናምን አላሰባችሁ? ትዳር ያው ቤት እየሰራ ነው ምናምን። በቃ ልክ እሱን እንደጨረሰ ኒካህ አስረን ትዳር መስርተን የመኖር ሀሳብ አለን። አይ ማሻአላህ አላህ ያሳካላችሁ። ያንቺስ እንዴት ነው? ያው ኢንሻአላህ እኛውን ለመጋባት እያሰብን ነው። አንቺ ረሳሽው እንዴ? ቅድም ቡና ምናምን ስትያል ነበር። ወይኔ እኔ ነገር ረሳውሽ አይደለ? ጥሩ ግቢን የተከራየችው ማሻአላህ እንዴት ደስ ይላል።
ሄሎ፣ እንዴት ነህ ሀቢቢ? አለሁ አልሐምዱሊላህ። እኔ እምልሽ አረ በጣም ፈልጌሽ ነበር። ዛሬ እንኳን የሚመቸኝ አይመስለኝም። የሆነች ጓደኛችን ከዱባይ መጣ። ከጓደኛዬ ጋር እሷን ጥየቃ ልንሄድ ነው። አሟት። ከእኔ የሚበልጥብሽ ዚያራ አለ እንዴ? ያው ካንተ በልጦብኝ እንኳን አይደለም፣ ቀጠሮ ማክበር የሙስሊም ባህሪ ስለሆነ ነው። አፉ በለኝ። አረ ለብርቱ ጉዳይ ነበር የፈለኩሽ ውዴ። ሳንቲም ፈልገ ነው? አንቺ ደግሞ በቃ እኔ አንቺ ጋር የምደውለው ብር ፈልጌ ነው። ለማንኛውም የሲሚንቶ ብር ጎሎኝ ነበር። ስንት ፈለግ? አንድ 20 ሺህ ብር ጎሎኛል። 20 ሺህ? እሺ አሁን አስገባልሃለሁ በአካውንት። በጣም ነው ማመሰግነው። እሺ ሀቢቢ አፉ በለኝ። ችግር የለውም፣ በደንብ ቀጣሻለሁ ሳገኝሽ። ሌላ ቀን ክስሃለሽ። ውድድ ነው ማረግሽ። ደግሞ ኮንፋን ስለያዘኝ ነው። እሺ ችግር የለውም። አንቺ አይመችሽም እንግዲህ ሌላኛዋ ጋር ልደውል። ኡፍ አያረብ ሀገር ሴቶች በጣም እኮ ነው የምትመቹን። ብሩን በእጃችሁ እዝነቱን ደግሞ በልባችሁ ሰጥቶ አቡ እናንተ እኮ ትመቹኛላችሁ። ለጉድ ነው የምትታለቡት። እኔ እምልሽ ላገኝሽ እኮ ነው እያለኝ ያለው። ታዲያ ለምን አታገኙ እንዴ? በሽተኛ ልንጠይቅ ቀጠሮ ይዘን እንዴት እናደርግ? የእሷ ይብስ የለ አሟት የለ። ታዲያ ከሱ ይበልጣል። ሌላ ጊዜ አናገኛትም። ከሱ አይበልጥም። ስላመማት ግን እሷ እናስቀድም ካልሽ እሺ። ደግሞ ብር ፈልጎ ነበር አካውንቱ ላይ አሁን አስገባለታለሁ። በቃ እሷን ሄድን እንዘይራት አይሻልም? አካውንቷ ላይ እኔ አሁን አስገባለታለሁ። አቦ ያብዛላችሁ ብዙ በእናታችሁ። እኛም ከእናንተ መጨለፉን አንቦዝን፣ እናንተም ለእኛ መስጠታችሁን አሰለችሁ። እህር አንስታ እንዳሰማ ጉዴን። ሰላም አለይኩም ሀቢቢ። እንዴት ነሽ ፍቅር? አለው አልሐምዱሊላህ። የት ነው ያለሽው? አንድ ጓደኛዬ እዛ አብራኝ የነበረች ዱባይ ከኔ ጋር ከሷ ጋር ሻይ ቡና እያልን ነው። ላገኝሽ ነበር የፈለግኩት። ምን ነው አሁን ልታገኘኝ? በጣም ነበር የናፈቅሽኝ። አረ ደስ ይለኛል። የት ነው የምንገናኘው ታዲያ? እኔማ ያው እንደምታውቂው የምገኘው መስጊድ አካባቢ አይደል? እሺ በቃ እኔ ወዳው እመጣለሁ። እዛው አካባቢ ጠብቅሻለሽ። አሁን እመጣለሁ፣ አልቆይም። እሺ እሺ። አንቺ ጉደኛ ምን ሆነሽ ነው? በሽተኛ እንጠይቃለን እኮ። እሷን ሌላ ጊዜ እናገኛታለን። የት ሄዳለች? አልጋዋ ላይ ነው ያለችው። ኧረ ዝም በይ እባክሽን። እንደዚህ የተንሰፈሰፍሽለትን ጓደኛሽንማ በያሳይ ማየት ፈልጋለሁ። ካልሽ አብረን እንሄዳለን። እንሂድ ፈቅርሽ? አዎ። ወይኔ ጉዴ፣ ወይኔ ጉዴ ፈላ። ቆየት ነው የሚተዋወቁት? ያችኛዋ ደግሞ ስልክ ስደውልላት አይመችኝም ብላኝ አልነበር እንዴ? እንዲህ ምንድነው ነገሩ? ጭስ ደግሞ አንከርፍፋብኝ ትመጣለች እንዴ? ናፍቀኸኛል ስትለኝ እኮ ብቻዋንም ትመጣ መስሎኝ ነበር። ወይኔ ጉዴ! አሬት ነው የሚተዋወቁት? ውዴ መስጊድ አካባቢ ያልነበር የቀጠረሽ? አዎ ይኸው እኮ መስጊዱ። ታዲያ የት አለ? እስቲ ደውይለታ። እንዴ ልደውል ነው መሰለኝ። ስልኬን ማጥፋት አለብኝ። የሱ ነገር ወይ ይሄኔ እኮ መስጊድ ይሆናል እንዴ? እንደዛማ ሊሆን አይችልም። እስከመጣ ቁርአን እየቀራ ይሆናል። ዚክር አይጠግብ፣ ቁርአን መቅራት አይጠግብ። ይሄኔ እኮ መስጊድ ውስጥ ነው ያለው። ያው መስጊድም ካለ ከሄር ቦታ ነው ያለው። እስቲ ምናልባት ደውይለት። ወይኔ ስልኩ አይሰራም ስደውል። ኧረ እባክሽ የምር ተዘግቷል ይላል። ቆይ ለምን?
ምን ሆኖ ነው? ቻርጅ ዘግቶበት ይሆን? እስቲ በሌላ ቁጥር ምናምን ሞክሪለት። በቃ አይሰራም ባክሽ። ትደውል አታገኘኝም። በዛ ላይ ደግሞ በጣም ናፍቆኛል ብታይ። ኧረ እባክሽ የምር። ታዲያ ለምን ስልክ ይዘጋብሻል? ዘግቶበታል አልኩሽ እኮ ስልኩ አይሰራም። በዛ ላይ እሱን ላገኘው ብለሽ ልብስ ቀይረሽ ወጥተሽ እንዴት እንደዚህ ይሆናል? አንቺማ በዚህ ፍቅረኛሽ አጉል አደረግሽ። ተይ እስቲ ይሄ ከእሱ አይበልጥብኝም። እሷን ሌላ ጊዜ እናገኛታለን አላልኩሽም? ቢሆንም ማስጠብቁሽ እኮ ቦታው ላይ የለም። ለማንኛውም በቃ ወደ ፕሮግራማችን እንሂድ። በቃ ምን አማራጭ አለኝ? እንሂድ። ኦ ምን አይነቱ ነው ባካችሁ? እኛን እዚህ ገንትሮ እሱ ቦታው ላይ የለ። ሰላም አለይኩም አቢቢ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ነው ዛሬ ደግሞ እንደሌላው ጊዜ መስጊድ አካባቢ አይደለም የቀጠርከኝ? በዛ ላይ ደግሞ ፊት ልክ አይደለም። የተፈጠረ ነገር አለ? ልክ ነሽ ውዴ። ምን እባክሽ ወደ ክፍለ ሀገር ሊሄድ ነበር። እናቴ በጣም እንደታመመችና ትርፍ አንጀት ነው ተብላ በጣም አስቸኳይ መሰራት አለበት ተብሏል። ኬትም ተበዳድረው ገንዘቡን አሰርተዋት፣ አሁን ደግሞ እኔ እንድከፍል ገንዘቡን እኔን እየጠበቁኝ ነው። አብሬ ልሂድ እንዴ? ማይሆኑ ሴት አስከትዬ እሄዳለሁ። ለምን? በዛውም እኮ ተዋወቃችኋለሁ። ሽማግሌ ሳልክ ኒካ ሳይኖረን እንዴት ነው አስከትዬሽ መሄደው? ወደፊት የማገባት ሚስቴ ናት ብለና። ቤተሰቦቼ ከሴት ጋር ምንም ነገር እንደሌለኝ ያውቃል። በኢማኔ ጠንካራ እንደሆንኩ ነው የሚያውቁት። ስለዚህ ዝም ብዬ አንቺን ይዤባቸው ብሄድ ጥሩ አይመጣም። ለማዘር ስለ ኒካው አሳውቃታለሁ ብዬ ነበር። በመሃል ደግሞ ማዘር ታመመች። ጤናዋ መቅደም አለበት። ስለዚህ እሷን ሄጄ ማሳከም አለብኝ። እዳውንም መክፈል አለብህ ብለው ወጥረው ይዘውኛል። እኔም እኮ አቻኩዬ የጠራሁሽ ቸው ሳልልሽ አልሄድም ብዬ ነው። ታዲያ እኔ ውድ ብሩስ? የብሩ ጉዳይስ? የብሩ ነገርማ ምን አደርጋለሁ? መቼም ያለኝን ነው ማደርገው። እዛው ሄጄ የቤተሰቦቼ አንድ የሆነች ትንሽዬ መሬት አለች። እሱንም ቢሆን ሸጠን ገንዘቡን እከፍላለሁ። ለምን የኔ ፍቅር? እኔ ጋር ያለው ገንዘብስ? አንቺ እኮ አረብ ሀገር ስንት ዓመት ሙሉ ሰርተሽ ያገኘሽው ገንዘብ ነው። የላብሽ ውጤት እኮ ነው። እንዴት ብዬ ነው የሚቀበልሽ? በጣም ይከብዳል። እኔ ይከብደኛል ይሄን ነገር ለመቀበል። እሺ ለማንኛውም ለመሬት ያልከውን ጉዳይ ከሀሳብ አውጣው። እሺ እና እሺ ምንም ማድረግ እችላለሁ። እኔ ሰራሁትስ? እስከ ዛሬ ሰርቼ ያስቀመጥኩት ገንዘብስ ለዚህ ጊዜ አይበቃንም? ነገ አግብቼው አብሬው የምኖረው ሰው ተቸግሮ ሰው ፊት ሲቆም ማየት የሚችል ይመስላል? እሱስ ልክ ነሽ። እኔም እኮ ትንሽ ስለጨነቀኝ ነው። እናቴ በተከበረችበት ሀገር የምትከፍለውን አታ የሰው አፍ ውስጥ ገባለች ብዬ ፈራው። እሱን ያሳሰበኝ ከምንም ነገር በላይ ያስጨነቀኝ እሱ ነው። እኔ ያለው ለምን ታስባለህ? ለምን ትጨነቃለህ? የተበደርነውም ሰው ስማችንን ያጠፋል። በቃ ውዴ ደውልልሻለሁ። እሺ በቃ እኔ ልሂድ። አይ ቆይ ትራንስፈር አደርግልሃለሁ። የሚያስፈልገውን ነገር አድርግሻ አንተ። እሺ እኔ ውድ መስሎሻል? እባክሽ እናቴ ወደ አኪራ ከሄደች ቆይታለች። እንዴ ምን ማለት ነው ይሄ ሁሉ ገንዘብ? ምን ችግር አለው? ያንተ እናት ማለት እኮ ለእኔም እናቴ ናቸው። እዛ ሄደ ደግሞ የሚያስፈልግ ነገር ያነሰ ነገር ካለ ደውልልኝ። እኔ ማድረግልህን ነገር ሁሉ አታክብደውሽ። ሀቢብቲዬ አረብ ሀገር ያንን ሁሉ አመት ለፍተሽ ያመጣሽውን ገንዘብ እኔ በዘበዝኩሽ አይደል? እንደዛ አይባልም። የእኔ ገንዘብ ማለት ያንተም ገንዘብ ነው። እኔ ያ ነው የሚሰማኝ። በዛ ላይ ደግሞ የኔ እናንተ ነገር ችላ የሚባል ነገር አይደለም። ለማንኛውም እናትህን አላህ አፊያ ያርጋቸው። አሁን ወቅቱ ላይ ሆን ይችላል፣ ግን ማለት እናትህ ቁስላቸው ካገገመ በኋላ እመወዳት ላገባት መፈልጋት ሴት አለሽ ብለህ ነግረሃቸው ሽማግሌ እንዲላክ ብቻ ስለኔ ካሁኑ እንዲወራ አድርግ። ምንም ሀሳብ አይግባሽ። ልክ እሷ ከሆስፒታል አገግማልኝ ቁስሏም ከዳነልኝ በኋላ
ያለውን ነገር ሁሉ አስረድቻት አንቺን እንደማገባ ነግራታለሁ። በደስታ ነው የምትቀበለኝ። አመሰግናለሁ። እሺ ካስጨነኩ ግን ይቅር። አብሽር፣ እኔ እኮ ከአንቺ በላይ ኒካውን ፈልገዋለሁ። ያችን ቀን እኔም በጉጉት ነው መጠብቃት። የእኔ እስክትሆኚ በጣም ቸኩያለሁ። ሀቢብቲ ደውልልሻለሁ። እሺ። ሰላም አለይኩም። ወአለይኩም ሰላም። አቻኩዬ የጠራሁህ አይደል? አረ ብዙም አልቸኮልኩ። ቂራት ላይ ነበርኩ። ከመስጊድ ነው እየመጣሁ ያለሁት። ወይኔ በጣም ያምራል መስጊዱ። ኢባዳችንን እንግዲህ እዚህ ነው የምናደርገው። ከቤተሰብ ጋር ከመጣ በኋላ እኮ ስልክ አታነሳም። አላገኘኸኝም። ችግር አለ እንዴ? ማዘር ጋር ነው ከርሜ የመጣሁት። ታስታውሻለሽ አይደል? ቤት ውስጥ እኮ ችግር ተፈጥሮ ሀሳቤን ሁሉ በታተነው። እሱ ቢዚ ያደረገኝ። ለዛ ነው ያልደወልኩልሽ። ደግሞ እኮ በዛ ላይ ባለፈው ያልኩሽን ቦታ ልንሸጠው ነው። እንዴ ይሄን ያህል ችግር አጋጥሟችሁ? አዎ ግዴታ መሬቱ ተሽጦ እንደዛ አስበናል። ቦታው የራሳችሁ ነው አይደል? አዎ የኛ ነው። ታዲያ ለምን ትሸጡታላችሁ? እሱማ ልክ ነሽ። ያው እንግዲህ ተቸግረን ነው እየሸጠን ያለ ነው። ግዴታ ገንዘቡ ስለሚያስፈልገን ነው። እና ታዲያ ያን ቦታ ገዝተን የራሳችንን ቤት ሰርተን መኖር አንችልም ቦታው ላይ? ምን? አንቺ እንዴት አላሰብኩት? እንደዛ ማድረግ እንችላለን አይደል? አዋ ማለት እኔም ካንተ ጋር መኖር እፈልጋለሁ። አንድ ላይ እንደ ቤተሰብ ሰብሰብ ብለን እንድንኖር እፈልጋለሁ። እሱስ ልክ ነሽ። እና ቦታውን እንግዛው እያልሽኝ ነው? አዎ እንግዛ ውዴ። እንዴ ትንሽ ገንዘብ እኮ አይደለም። ይገርምሻል። ተቸግረን ግን በወረደ ዋጋ ነው ልንሸጥ የነበረው። ያንን ቦታ ደግሞ ለሌላ ሰው አሳልፈን ከምንሰጠው አንቺ እንዳልሽው የራሳችን ብናደርገው እናተርፍበታለን እንጂ አንከስርም። አዎ እንግዛ ውዴ። ማለት ችግር ከሌለው ከሚሸጥ የራሳችንን ቤት ሰርተን አብረን እንኖርበት። ማለት የሚያስፈልገውን ነገር እኔ አደርጋለሁ። በጣም ነው የሚገርመው። ምኑ? አሁን እኮ ከመስጊድ ከመውጣቴ በፊት ያንን ቦታ ለሌላ ለባዳ አሳልፈ አትስጠው፣ ከኛ ቤተሰብ አታወጣው ብዬ ዱዓ እያረኩ ነበር። በዚህ ፍጥነት የኔን ዱዓ መስማቱ ገርሞኛል። በቃ ቢቢ ያለውን ነገር አንተ አስተካክል። በእኔ ችግር የለውም። ገንዘብ ትራንስፈር አድርጋለሁ። ግን ቤትም እየጨቀጨቁኝ ነው። አገባለሁ ብዬ ተናግሬ ይሄ ነገር እየጨነቀኝ ነው። አንተ ደግሞ እየተረዳኸኝ አይደለም። ስለሆነ እቤት ያለውን ነገር ንገራቸውና በቃ አብረን እንኖር። ምንም ሀሳብ አይገባሽ። በቃ ያለውን ነገር ጨርሳለሁ። አንቺም ብሩን ትራንስፈር አድርጊልኝሽ። ስልክ አታነሺም? ደጋግሜ እየደወልኩልሽ ነበር። ወይ አላየሁትም ነበር። ስልኬ ቦርሳው ስለነበረ ነው። አንቺ በጣም ነበር አስቸኳይ የፈለኩሽ። ለምን ነበር የፈለከኝ? የፈለኩሽማ ያው ታውቂያለሽ፣ ቤት እየሰራው እንደሆነ ታውቂያለሽ አይደል? ለሁለታችንም የሚሆን ቤት ኦልሬዲ በቃ ቤቱ አልቋል። አሁን የቀረኝ የውጭ ከተንበር በር ነው። አውቃለሁ። እና ትንሽ ነው፣ ብዙ አይደለም። 150 ሺህ ብር ነው። 150 ሺህ? አዲስ ዲዛይን ነው። እንዴት አባሩ እንደሚያምር ብታዩ። ለበር 150 ሺህ ብር ውዴ? ይሄ የ60 እና የ70 ሺህ ብሩን ማስገባት አቅቶኝ አይደለም፣ ግን ለኔና ላንቺ መጠነ ነው። ከቤቱም አንፃር አይሄድም ብዬን ያንን በር የመረጥኩት። እንዴ ውዴ ግን አስበዋል? አረብ ሀገር እንደዛ ለፍቼ የመጣው ብር እኮ በዚህ ሁኔታ አለቀ። ነገ ህይወታችን አስበዋል? ግን በደንብ ነው ያሰብኩት። ለአንቺ መስጠት የምፈልገው ህይወት ተራ አይደለም። የሚገርም ቤት ውስጥ ነው አንቺ ማስገባት የምፈልገው። በቃ ሴራሚክ ያለበት፣ በዛ ላይ ደግሞ ኪችኑ የተሟላ ጽድት ያለ ዕቃ ያለበት ቤት ውስጥ ነው መግባት ያለብሽ። አስበሽዋል? ግን እዛ ቤት ውስጥ የሚኖረን ህይወት፣ ልጆቻችን እዛ ቤት ውስጥ ሲቦርቁ ማየት፣ ያንን የአረብ ሀገር ስትሰሪ እንዲህ አይነት ህይወት አረቦችን እያየሽ በኖሬም ብለሽ ስትመኝ የነበረው ያንን ህይወት እንድትኖር እኮ ነው የምጥርልሽ። ይህንን ቤት እኮ ብንጨርሰው ምንም የምንከስርበት ነገር የለም። ነገ ተነገ ወዲያ እንቀይረው ብንል እንኳን በአሪፍ ዋጋ እንሸጠዋለን። ስለዚህ ቋሚ ነገር ላይ ነው ገንዘቡን እያዋልኩት ያለሁት። ቢሆንም ግን ነገ ልጆች አሉ፣ ስንት ነገር አለ ውዴ። አስበዋል? መሆን ስላለበት ነው። በቃ መሆን አለበት። ሌላ ነገር ላይ ብናውለው እኮ ይጠፋል። ግን ይሄ ለህይወታችን በጣም አስፈላጊ መሰረታዊ የሆነ ነገር ነው።
በዚህ ደግሞ ምንም ሀሳብ አይገባሽ። እሺ ግን ሰጥሃለሁ። ቤቱን ግን አንዴ ብቻ አሳየኝ። በጉጉት እኮ ገደልከኝ። አይ አንቺ ቤቱን አሳየኝ። ባለፈውም እንደዚህ ስትይ ነበር። ነገርኩሽ አይደል እንዴ? እኔ አንቺን መጨረሻ ላይ ነው ሰርፕራይዝ ማድረግ የምፈልገው። ግን አሁን እኮ ወስጄ ማሳየት አላቃተኝም። ሰርፕራይዜን ደግሞ አታበላሽ ውዴ፣ ተረጂኝ እንጂ። ደግሞ ሰርፕራይዝ እኮ ይገባሻል። ለነገሩ ከተንበሪ ብቻ ከቀረ ማለቂያ ሰዓት ስለደረሰ አስገባልሃለሁ። እሱን እኮ ነው የምልሽ። እሺ አቢቢ፣ አመሰግናለሁ። ተስፋ አደርጋለሁ ደስ በሚል ነገር እንደምታስደስተኝ። በቃ ሰራተኞቹ መጀመር ስላለባቸው ስራቸውን ገንዘቡን ትራንስፈር አድርጊልኝ። እሺ አደርግልሃለሁ። አሁኑ ነው? በቃ አሁን አደርግልሃለሁ፣ ችግር የለውም። በቃ እኔም ወደ እነሱ ልሂድ፣ ደውልልሻለሁ። እሺ ዛሬ ባክሽ ደብሮኛል፣ ላገኝሽ ነበር። አሁን? አሁን ላገኝሽ ነበር። አሁንማ እጮኛዬ ላገኝ እኮ እየሄድኩ ነው። አረ ባክሽ፣ የምር መንገድ ላይ ነኝ። እና ታዲያ በመጣ ይደብርሻል? አብረን እናገኘው ካልደበረሽ። እሺ በቃ እኔ ችግር የለውም። ሄሎ፣ ሰላም አለይኩም። ወአለይኩም ሰላም። መልሼ ደወልኳ። አብሽር፣ ምን ነው? አይ የሆነ ሀሳብ መጥቶልኝ ነበር። በይ። የምን ሀሳብ? እንዳትመጪ ልትይኝ ባልሆነ። ታውቂያለሽ ብዙ ጊዜ ፎቶ አልነሳም ብሎ ያስቸግረኛል። እናማ ይኸውልሽ ምን አሰብኩ መሰለሽ? አብረን ሆነን ማለት ነው እሱ ሳያስበው ፎቶ ቀጭ እንድታረጊው አስቤ ነበር። አቻኩዬ ጠራውሽ አይደል? አረ ምንም አይደል። ታዲያ ሴት አለ? እሱማ መስኪን ነው ያለው። ወይ አንቺን ካገኘሁሽ በኋላ ደውልለታለሁ ብዬ አልደወልኩለት እና እኔ እቺን ቦታ ይችልሻለሁ። ምን ትያለሽ? ጥሩ ሀሳብ፣ ጥሩ ቦታ ነው የመረጥሽው። ጥሩ ቦታ ነው። እዚህ ጋር ትቆሚና ማለት ነው ከመስጊድ እንደወጣ እኔና እሱ እዛ ጋር ስንቆም ሳያስበው ፎቶ ታነሽልኛለሽ። እሺ በእኔ ተማመኝ። እሺ አደራ በደንብ ተደበቂ። እሺ ሀቢቢ ከመስጊድ አስወጣውሃ። ይቅርታ ከኢባዳ አዘናጋውክ። አብሸራረ ችግር የለውም። ረጅሙን ሰዓት መስጊድ ቁጭ ስላሉ በሰላም ነው የፈለግሽ? ሰላም ነው አልሐምዱሊላህ። ይሄ የኔ ጉዳይ አይደለ እንዴ? ምን አስደነገጠክ? አይ ምንም፣ ቅድም ሰዓቴ ረስቼ ነው የወጣሁት። በቃ ደውልልሻለሁ፣ የሆነ ሀጃ አለኝ። ቾክ እያለው እኮ ነው የሚለው። ፎቶ አነሳሹ? ኧረ እባክሽ። ምንድን ነው? ማነው እሱ? ባሌ ነው የማገባው። ብታገቢ ሰው እኔ ማወራው ነው አንቺ የምታገቢው?
የት ነው የምታውቂው? አንቺ ራስሽ ነው የምታውቂው። ደፋር። ማንን ነው የምታገቢው? እሱ ነው የምታገቢው አንቺ? አንቺ እኔ ላገባ ያሰብኩትን ሰው ነው ባሌ ብለሽ ስታወሪኝ የነበረው። አታፍሪ? እሱ ነው የምታገቢው? እና ኧረ እባክሽ አንቺ ራስሽ ኧረ እባክሽ። አንቺማ የውሽ መሰሪ ሰው ነሽ። እሺ በይ በይ የኔ እህት፣ አሁን መስጊዱ ጋር ነን። ከመስጊዱ ራቅ ብለን እናወራለን። ነይ ብዬሻለሁ። አንቺ ልጅ ተይኝ ብዬሻለሁ። ተይኝ እንዲ ነይ፣ እዚህ ነው የምንጨርሰው። ያውልሽ መንገድ ላይ በወንድ መኪና ባንጣላ ይሻላል። እረፊ። ኧረ እባክሽ። አዎ እስካሁንም ጓደኛዬ ነሽ ብዬ ነው ዝም ያልኩሽ። ኧረ እባክሽ አንቺ ጓደኛዬ ገደል ይግባ። ልቀቂኝ እኮ ነው የምልሽ። ልቀቂኝ። አለቅሽም። አሃ ይሄንን ነው የምትፈልጊው? አሁንስ ትዕግስቴን አስጨርሰሽ። ኧረ እባክሽ